እጅግ አሳዛኝ ነው። ሻሸመኔ በብርቱ ሐዘን ተውጣለች። እጅግ አሳዛኝ ነው። ሻሸመኔ በእንባ የልጆቿን ስርዓተ ቀብር ፈጸመች። የ11 ምዕመናን ስርዓተ ቀብር በዛሬው ዕለት ተፈጽሟል። በትላንትናው ዕለት ከአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 14 ምዕመናን ወዲያውኑ ሕይወታቸው ማለፉ ይታወሳል። ከባድ ጉዳት ደርሶባቸው በተለያዩ ሆስፒታሎች ሕክምና ላይ ከነበሩት 21 ሰዎች 4ቱ ሕይወታቸው እንዳለፈም ተሰምቷል። ዛሬ የ11ዱ ስርዓተ ቀብር በሻሸመኔ ከተማ ተፈጽሟል። እጅግ አሳዛኝ በሆነ ሁኔታ ሕይወታቸው ያለፈው ወጣቶች ድፍን የሻሸመኔ ሕዝብ በእንባ ሸኝቷቸዋል። መሪር በሆነ ሐዘን የቀብር ስነ ስርዓታቸው ተፈጽሟል። ማህበረ ጎልጎታ መንፈሳዊ የጉዞ ማህበር ከ5 ዓመት በፊት ነበር የተቋቋመው። የዛሬ 5 ዓመት የመጀመሪያውን ጉዞ ሲያደርጉ በዶልፊን መኪና እንደነበረ ከተጓዦች መካከል በክብረ በዓሉ ዕለት እንዲህ ሲል ሲያብራራ ነበር። 272 ኪሎ ሜትር አቋርጠን በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ 5 ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚህ ማህበር መስርተን ሄድን። የማህበራችን 5ኛ ዓመት ሳናቋርጥ ለ5 ተከታታይ ጊዜ እዚህ ደብር ላይ ተገኝተናል። ዘንድሮ ከሻሸመኔ በ3 ባስ ነው የመጣ ነው። እኛ ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የጻድቁ ቃል ኪዳን በረከት፣ አማላጅነት፣ ጸሎት አይለየን። ባላችሁበት ሰላም እግዚአብሔር አይለያችሁ። ወጣትነታቸው የሥራ ትጋታቸውና እንዲሁም ደግሞ ለእምነታቸው ያላቸው ቀናኢነት ብዙዎችን የሚያስቀና ነበር። በፍቅር ተሰባስበው ለእምነታቸው ዓመታዊ የአቡነ ገብረ መንፈስ ቅዱስን ክብረ በዓል ለማክበር ወደ አርባ ምንጭ ያቀኑት ወጣቶች ሲመለሱ ይህ ይገጥመናል ብለው ፍጹም አላሰቡም ነበር። ይሁንና ግን ከአርባ ምንጭ ወደ ሻሸመኔ እየተመለሱ እያለ በወላይታ ሶዶ አካባቢ በበዴሳ ወንዝ ጋር ነው መኪናው ፍሬን በጥሶ ለእንዲህ እጅግ ዘግናኝ ለሆነ የሞትና ከባድ የአካል ጉዳት መድረስ የቻለው። በመኪና ውስጥ 46 ሰዎች የተሳፈሩ ሲሆኑ ከነዚያ መካከል 20 የሚሆኑት በድንገት እጅግ አሰቃቂ በሆነ ሁኔታ ሕይወታቸው አልፏል። ሁሌም አብሮን የሚውል የሚያድር የሚመስለው ሞት ድንገት ይወስደናል። እድሜና ጾታ የማይመርጠው ጨካኙ ሞት የምድር ሩጫችንን ይገተዋል። ሁሉም ወጣቶች ናቸው። ያገቡ፣ ያላገቡ፣ የወለዱ፣ ገና ያልወለዱ፣ ሁሉም ግን ከራሳቸው በላይ የሚያስቡላቸው፣ የሚኖሩላቸው፣ የሚያስተዳድሯቸው ቤተሰብ አሏቸው። ተናፋቂ ወጥተው እስኪገቡ በጉጉት የሚጠበቁ ትጉሃን ናቸው። ታታሪ፣ ጠንካራ ሰራተኛ፣ ስልቹነትና ድካም የማይበግራቸው ጽኑዓን እነዚህን ነው ድንገት ያጣናቸው። ድንገት መታጣትና ድንገት ማጣት በእኛ በሰው ልጆች ዙሪያ እንዳደፈጡ አሉ። የትጉሃኖቹ የአይበገሬዎቹ ጠንካራ ሰራተኞች ምድር ሻሸመኔ በሐዘን ተዋጠች። የነበሩት ድምቀቶቿ ዛሬ የሉምና ላጣናቸው በቁጭት እያለቀስን እባካችሁ ያለነው በቁጭት እንተሳሰብ ሲል ሐዘኑን የገለጸው ታዱሻ ነው። በዚህ የንግስ ጉዞ ላይ አብሮ የነበረና በአርባ ምንጭ ከተማ ዝጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የደረሰው ድምፃዊ
ዮሴፍ ገብሬ ወይንም ጆሲ በከባድ ሐዘን ውስጥ ነኝ ሲል መልእክቱን አጋርቷል። ትላንት እሱም እዛው አርባ ምንጭ ዚጊቲ አቡዬ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው ነበር። ድምፃዊ ዮሴፍ ገብሬ ወይንም ጆሲ ሞት ክፉ የጻድቅ እረፍት ምን ብዬ ልጀምር በከባድ ሐዘን ውስጥ ይላል። ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፍቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቲ አቡዬ ተገኘው። ታላቁ አብይ ጾም እንደመሆኑ በተአምራዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል ይላል ድምፃዊ ዮሴፍ ገብሬ። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ የተነሳሁ ይላል። በእምነት ጥንካሬያቸው ቀናሁ፣ ኮራሁባቸው፣ ደስም አለኝ፣ የደስታ እንባን አነባሁ ይላል ድምፃዊው። በተለመደው ሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀምሰን ተመራርቀን ተለያየን ይላል። ከጠዋቱ 3 ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ከ30 ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎቹ መካከል 15ቱ ምዕመን ሕይወታቸው ማለፉን ሰማን ይላል። እጅግ ልብ ይሰብራል፣ ማመንም ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልብ መሪር ሐዘን ተሰማኝ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዚጊቲ አቡዬ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩ። ኡፍ መሪር ሐዘን። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠን ሲል ድምፃዊ ዮሴፍ ገብሬ ወይንም ጆሲ ኢን ዘ ሃውስ ሐዘኑን ገልጿል። እጅግ ልብ የሚያርድ እጅግ የሚያስደነግጥና አሳዛኝ የሆነ አደጋ ነው። ሻሸመኔ በብርቱ ሐዘን ውስጥ ገብታለች። ብርቱ ታታሪና በእምነታቸው ቀናኢ የሆኑ ልጆቿን በአንድ ጊዜ በመኪና አደጋ ሕይወታቸውን አጥተዋል። በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟል። ሁሉም በእንባ እየታጠበ የሞት ድንገተኛና ምን ያህል መሪር እንደሆነ እያሳየ በእንባ ተሸኝተዋል። ፈጣሪ በቀኙ ያኑራቸው። ብፁዕ አቡነ ኤልያስ በአደጋ በሞቱ ምዕመናን የተሰማቸውን ሐዘን በመግለጽ በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና ገዳም ጸሎተ ፍትሐት እንዲደረግ አባታዊ መመሪያ ሰጥተዋል። ብፁዕ አቡነ ኤልያስ በአርባ ምንጭ ዚጊቲ አቡነ ገብረ መንፈስ ቅዱስ የመጋቢት አቦ የንግስ በዓል አክብረው በመመለስ ላይ ሳሉ በተከሰተ የመኪና አደጋ ሕይወታቸውን ላጡና ጉዳት ላስተናገዱ ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ተጉዘው በመጡ ምዕመናን የተሰማቸውን ሐዘን በመግለጽ የእግዚአብሔር ፍቃድ ሆኖ በአደጋው ምክንያት ከስጋ ድካም ላረፉ ወንድምና እህቶች በአርባ ምንጭ ከተማ በሚገኙ ሁሉም አድባራትና አንድ ገዳም ጸሎተ ፍትሐት እንዲደረግ አባታዊ መመሪያ መስጠታቸውም ተሰምቷል። አምላካቸውን ብለው ታምነው ከቤት ለወጡ ነፍሳት ልዑል እግዚአብሔር እረፍት ይስጣቸው ብለዋል። ጻድቁ በምልጃ ይቁምላቸው። በዚህ
መሪር በሆነው ሐዘን ለቤተሰቦቻቸው መጽናናትን እንመኛለን። ነፍስ ይማር።